እንግዲህ ካሉን ስብራቶች ውስጥ አንዱ የጸና ዲሞክራሲ አለመኖር እና ያንን መገንባት አለመቻላችን፣ የተረጋጋ የፖለቲካ ስርዓት ማስፈን አለመቻላችን ለብዙ ችግሮቻችን እንደ መንስኤ ሊወሰድ የሚችል ነው እና እነዚህ ምርጫዎች በምርጫ ተወዳድሮ ከማሸነፍ በላይና ባሻገር ይህን ስብራት የመጠገን ተልእኮና ኃላፊነት መውሰድ አለብን የሚል አንዱ የብልጽግና እሳቤና እምነት ነው እና በዚህ ምክንያት የተለያዩ ሀሳቦች መቅረብ አለባቸው፣ መስተናገድ አለባቸው፣ ለኢትዮጵያ ሕዝብ በአማራጭነት መቅረብ አለባቸው እና ከቀረቡ በኋላ የመምረጡ ስራ እና ባለቤትነቱ ለሕዝብ መተው መቻል አለበት። ይሄ ሲዘጋ የዚህ መዘጋት ውጤቱ ምን ሊሆን እንደሚችል ብልጽግና በሚገባ ይረዳል። ስለዚህ ሰላም ብሎ ብልጽግና በጣም የሚፈልገው የሚመኘው አቋሙ የሆነው ነገር ሊረጋገጥ የሚችለው ለሰላም አስቻይ ሁኔታ መፈጠር ሲችል ነው። ለዛ ደግሞ ሰላማዊ የፖለቲካ ትግል በጣም ወሳኝና መሰረታዊ ጉዳይ ነው ብሎ ያምናል። ከዚህ አንጻር የፖለቲካ ፓርቲዎች ሁኔታ ሲገመገም ብልጽግና ይሄንን ለማድረግ የሚያስችል እድል ተፈጥሯል ብሎ ነው የሚገመግመው። ግምገማችንም ይሄ ነው። ምክንያቱም ወደ ኋላ የተወሰኑ አመታት ሄደን ከወሰድን የፖለቲካ ምህዳር የመጥበብ ጉዳይ ምን ያክል ዋጋ እንዳስከፈላት ይችን ሀገር ብልጽግና ጠንቅቆ ያውቃል። ስለዚህ ይሄ እንዲደገም አይፈልግም። ስለዚህ ይሄ በመሆኑ ምክንያት የፖለቲካ ፓርቲዎቹ ለምሳሌ የፖለቲካ ምህዳር ሲባል በእርግጥ ገና መግባባት ላይ የተደረሰ አይመስለኝም። የፖለቲካ ምህዳር ሲባል ምን ማለት ነው ሲባል በተለያየ መንገድ ሲገለጽ፣ በተለያየ መንገድ ትርጉም ሲሰጥ ታስተውላል። አንደኛው ለፖለቲካ ምህዳር አስቻይ ሁኔታ አለ ወይስ የለም ሲባል የራሱ መስፈርቶችና መርሆች አሉት። ለምሳሌ ሀሳብን በነጻ መግለጽ የሚያስችል የህግ ድጋፍ አለ ወይ? ስለዚህ ይሄ የመድበለ ፓርቲ ዲሞክራሲን በተመለከተ የህግ ስርዓት አለው። ይሄንን ተግባራዊ ማድረግ የሚችሉ ተቋማት አሉ ወይ ሲባል ከዚህ በፊት የነበረው ስብራት የተቋማት ችግር ነው። እሱን ለመጠገን የተሰሩ ስራዎች አሁን የዲሞክራሲ ተቋማት ከምን ጊዜውም በተሻለ መንገድ በተሰራው የሪፎርም ስራ ራሳቸውን እያጠናከሩ የኢትዮጵያን ዲሞክራሲ ለማስተናገድ ለማስተዳደር የሚያስችላቸው ቁመና ላይ እየመጡ ናቸው። ምርጫ ቦርድን ጨምሮ የዲሞክራሲ ተቋማት በየደረጃው ያለፈው ምርጫ የሚያመላክተን ይሄን ነው። የሰጠን ተስፋ ይሄ ነው። ይሄን ተስፋ አሁን የበለጠ ወደ ተሻለ ደረጃ ማድረስ ይቻላል። ስለዚህ ፖለቲካ ፓርቲዎቹም አሉ፣ ተቋማቱም አሉ፣ ህጉም አለ። ህዝቡ ደግሞ ቅድም አንተ እንዳነሳኸው የተሻለውን የመምረጥ በዚያ መንገድ የመሄድ ከዘመናዊ የመንግስት አስተዳደር ስርዓት ባሻገር የራሱ በየ አካባቢው በየማህበረሰቡ ልምድ አለው። ስለዚህ በዚህ ምክንያት የዲሞክራሲው ስርዓትን በተመለከተ አስቻይ ሁኔታ አለ። ከሰላምም አንጻር የስድስተኛው ሀገራዊ ምርጫ ከነበረበት ጊዜ የተሻለ ሁኔታ አለ።